የኛ ስብዕና ልክ እንደ ቀይ ሽንኩርት ነው። ይሄን ቃል ልብ በሉት። ቁርአን አፍርሶ ነው የሚሰራ። ቀይ ሽንኩርትን አይታችሁት ከሆነ ገና ልትልጡ ቢላ ይዛችሁ ስትመጡ መጀመሪያ ላይ ያለው ሽፋን ኸፊፍ ነው፣ በጣም ቀለል ያለ ነው። ላጥ አድርገው ታነሳዋለህ። ሁለተኛው ላይ ስትመጣ ትንሽ ወፈር ያለ ነው፣ እንደኔ ነው። ጠንከር ያለ ወፈር ያለ ነገር ታገኛለህ። ሶስተኛውንም ስትል ከዛ በኋላ ነው ምኑ የምታገኘው? ቀይ ሽንኩርቱን የምታገኘው፣ ዋናውን የምታገኘው። ያ ማለት ቀይ ሽንኩርት የተደራረበ ነው። የኛ ስብዕና ልክ እንደዛው የተደራረበ ነው። ምቀኝነቴን እየተዋጋው እያለ ቆይ ምቀኝነት አለብኝ ኻሊድ መዋጋት አለብኝ ያል ምቀኝነቴን እየተዋጋውት ለካ ጉራ አለች፣ ከዛ ተደርባለች። ወፍራሙ ጉራ አለ። ኢጎ ኢዝ ኢነሚ። ኢጎን እየተዋጋውት እያለ ከለካ ሶስተኛ ላይ የተደረበ ደግሞ ሌላ ስስታም የሚባል አለ፣ ባህሪ አለ። እሱንም እየተዋጋው ስብዕናችን የተደራረበ ነው። ቁርአን ምን ያደርጋል? ቢላ ቀይ ሽንኩርትን ላጥ አድርጎ እንደሚያነሳው ቁርአን አንድ በአንድ ዛሊም ሰውን የሚበድል ሰው ሰራተኛውን የሚበድል ሰው ቁርአንን ሲያነበው ላ ዩፍሊሑ ዛሊሙን ይላል። ዛሊሞች ስኬታማ አይሆኑም ይላል። አያችሁ፣ አምሮን ነው የሚመታው። ወላ ዩፍሊሑ ዛሊሙን እያለ ሰራተኞቹን ሄዶ የሚበድል ከሆነ ቁርአን አልገባውም፣ በቃ ዝም ብሎ ነው የሚያነበው ማለት ነው።